በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ከሁሉ በማስቀደም በቸርነቱ ብዛት የጠራን በፍቅሩ ያቀረበን በዚህ ሰዓት በዚህ በተቀደሰ ጉባኤ ያገናኘን የአባቶቻችን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ስለ እመቤታችን ተምረን ነገረ እግዚአብሔር ተምረን ምስጢራተ ቤተ ክርስቲያንን አውቀን መጠበቅ ካልተቻለ መማራችን ብቻው ትርጉም ሊኖረው አይችልም። የመማራችን ትርጉሙ የሚገለጠው በመጠበቅ ነው። ማለት ያንን የተማሩትን በመኖር የተማሩትን ለማስጣል የሚፈልጉ አካላት ሲኖሩ ደግሞ አይ እውነተኛውን ትምህርት አስቀድሜ ተምሬያለሁ ይህንኑ ጠብቀዋለሁ ብሎ ያንን ጠብቆ ማቆየት፣ ትንሽ አቅም ከተገኘ ደግሞ እምነትን በመግለጥ በመናገር በመመስከር መከላከል መቻል ያስፈልጋል። የተማረ ሰው የተማረውን ትምህርት መያዝ፣ በተማረው ትምህርት ጸንቶ በሃይማኖት መቆም ይጠበቅበታል። ከፍ ሲል ደግሞ ስለ ሃይማኖቱ መመስከር፣ አይ እንደዚህ አይደለም ብሎ በተሳሳተ መልኩ የሚመጣውን ተከራክሮ መመለስ ይጠበቅበታል ማለት ነው። ዕቅበተ እምነት በዋናነት በእነዚህ ጉዳዮች ላይ ትኩረት የሚያደርግ የነገረ ሃይማኖት የትምህርት ክፍል ነው። ዕቅበተ እምነት በታሪክ ውስጥ ትልቅ ቦታ ስፍራ የነበረው ነው። በተለይም በዘመነ ሐዋርያት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዋለበት ውለው ባደረበት አድረው የእጁ ተአምራት የቃሉ በረከት ሳይከፈልባቸው ተምረው ወደ ዓለም የሄዱ ሐዋርያት ይህንን የዕቅበተ እምነት ትምህርት በሰፊው አስተምረዋል፣ ሰብከዋል። ምክንያቱም ሰው ከተማረ በኋላ ስለ ክርስቶስ ካወቀ በኋላ ካመነ በኋላ ወደ ጣዖቱ ከተመለሰ ወደ ቀድሞ አጥፊ ወደ ሆነው ትክክለኛ ወዳልሆነው ፍልስፍና ከሄደ በዚያም ተመርቶ ከሃይማኖት መንገድ ከወጣ መማሩ የሚያድነው ስለማይሆን የሚጠቅመው ስለማይሆን ያስተማሩትን እንዲይዝ እንዲጠብቅ ያስተምሩት ነበር። በመሰረቱ በተለይ በመጀመሪያው መቶ ክፍለ ዘመን ክርስትና ሲሰበክ ዝም ብሎ በቀላል አልተሰበከም። ክርስትና ፈተና ነበረበት። ፈተናው ከአይሁድ ዘንድ የሚመጣ ፈተና አለ፣ ከአሕዛብ ዘንድ የሚመጣ ፈተና አለ፣ ከፈላስፎች ከአሕዛብ ፈላስፎች የሚመጣ ከጣዖት አምላኪዎች የሚመጣ ፈተና ነበር። ከነዚህ ሁሉ ፈተናዎች ማለፍ፣ እነዚህን ፈተናዎች ድል መንሳት ማሸነፍ ያስፈልግ ነበር በቃለ እግዚአብሔር። ቃለ እግዚአብሔር ፍልስፍናውን ድል ካላደረገ ፈላስፎች የያዝነው እውነት የተሻለ ነው ብለው በዚያው እንዲጸኑ የሚያደርጋቸው ስለሚሆን ትምህርተ ክርስትናው ከነሱ አመክንዮ ከነሱ ፍልስፍና የተሻለ ሆኖ በልጦ መገኘት ነበረበት። ይህንን በአግባቡ ተጋፍጠው አሸንፈው የክርስቶስን ወንጌል ለዓለም ዞረው አስተምረዋል ሐዋርያት። ምክንያቱም ወደ ዓለም ሲወጡ ከመንፈስ ቅዱስ ጋር ስለሆነ በትምህርታቸው በስብከታቸው የመንፈስ ቅዱስ ሥራ በግልጥ ይታይ ስለነበረ የገጠማቸውን ፈተና ሁሉ ማለፍ ድል ማድረግ ችለዋል። ፈተናው በቃል የመለሱበት ጊዜ አለ፣ በጽሑፍም ለመከላከል ሃይማኖትን ለመጠበቅ የሞከሩበት ጊዜ አለ። ስለዚህ ዕቅበተ ሃይማኖት በቃልም በመጽሐፍም ሊገለጽ የሚችል እንደሆነ ማወቅ መረዳት ያስፈልጋል። ሐዋርያት
ወንጌል ያስተማሯቸውን ምዕመናን የተማሩትን እንዲጠብቁ ይነግሯቸው እንደነበረ በመጽሐፍ ቅዱስ ተጽፏል። በዚህ በሁለተኛ የተሰሎንቄ መልእክቱ ሐዋርያው ቅዱስ ጳውሎስ ሲናገር እንደዚህ ይላል፣ እንግዲህ ወንድሞች ሆይ ጸንታችሁ ቁሙ፣ በቃላችንም ቢሆን ወይም በመልእክታችን የተማራችሁትን ወግ ያዙ ብሏቸዋል። በቃል የነገርናችሁ እንደዚሁም ደግሞ በጽሁፍ ያስተማርናችሁ ትምህርት ያዙ፣ በዚያ ጸንታችሁ ቆዩ ብሏቸው ነበር። ስለዚህ ዕቅበተ እምነት በቃል በመመስከር የሚገለጥ እንደዚሁም ደግሞ በጽሁፍ ሊገለጽ የሚችል እንደሆነ ይህ እግዚአብሔር ቃል ይነግረናል። ከሐዋርያት ዘመን በኋላ ሐዋርያውያን አበው፣ በዕቅበተ እምነት ዘመን ደግሞ የቤተ ክርስቲያን ጠበቆች የሚባሉ ኋላም ደግሞ 318ቱ ሊቃውንት የአባቶቻቸውን የሐዋርያትን አስረ ፍኖት በመከተል ስለ ክርስቶስ እየመሰከሩ እውነተኛውን ሃይማኖት ከኑፋቄ ምዕመናንን ከሐሰተኞች መምህራን እየጠበቁ የወንጌልን ብርሃን ለዓለም አብርተዋል። ምክንያቱም ከሐዋርያት የተማሩ ስለሆኑ ሐዋርያውያን አበው የምንላቸው በቀጥታ ከሐዋርያት የተማሩ ናቸው። ከዚያ በኋላ በሁለተኛው መቶ ክፍለ ዘመን የምናገኛቸው የቤተክርስቲያን ጠበቆች አሉ፣ ሊቃውንት አሉ። እነዚህ ሁሉ በየዘመናቸው የሚመጣው የትኛውም አይነት ኑፋቄና ፈተና እንደ አመጣጡ በቃልም በመጽሐፍም እየተከላከሉ እምነትን ያጸኑ ሃይማኖትን የጠበቁ ናቸው። ተጋድለዋል፣ ገላቸውንም በድል ፈጽመዋል። እነዚህ አባቶች ሐዋርያው ቅዱስ ጳውሎስ መልካሙን ገድል ተጋድያለሁ፣ ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል፣ ይህንም ጻድቅ ፈራጅ የሆነው ጌታ ያን ቀን ለእኔ ያስረክባል ሲል በዚህ በሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7 ላይ ምን ያህል ተጋድሎ እንዳደረገ ስለ ሃይማኖቱ ከተለያየ አቅጣጫ ይመጣበት የነበረውን ፈተና በመንፈስ ቅዱስ አጋዥነት ድል እንዳደረገ የሚያሳይ የመጽሐፍ ቅዱስ ቃል ነው ማለት ነው። ስለዚህ በተለይ እምነትን ለመጠበቅ ሃይማኖትን ለማጽናት ብዙ ተጋድሎ እንዳደረጉ ሐዋርያውያን አበው ከዚያም በኋላ ያሉ ሊቃውንት ብዙ መጋደላቸውን የምንረዳበት የመጽሐፍ ቅዱስ ቃል ነው። እንግዲህ ዕቅበተ እምነት በቀጥታ ወደ ትርጉሙ ስንሄድ ምን ማለት ነው ስንል ዕቅበተ እምነት ማለት ሃይማኖትን መጠበቅ፣ ሃይማኖትን መከላከል ተብሎ ሊተረጎም ይችላል። መነሻው የግሪኩ ቃል አፖሎጂያ የሚል ነው። አፖሎጂያ ማለት በመከላከል መናገር እንደማለት ነው። በመከላከል መናገር፣ የመከላከል ንግግር ተብሎ ሊተረጎም ይችላል። ስፒኪንግ ኢን ዲፌንስ ማለት ነው። የመከላከል ንግግር ተብሎ ሊተረጎም ይችላል። እንግዲህ በጥንት የአቴንስ ፍርድ ቤት እንደዚሁም ደግሞ በሮማውያን ሕግ ማንኛውም ክስ የተመሰረተበት ሰው በችሎት ፊት ቀርቦ ለቀረበበት ክስ ዛሬም ይደረጋል። በመሰረቱ የመከላከያ መልስ መስጠት ልማድ ነበር። ይህ ልማድ አፖሎጂያ ይባላል። ያ የተከሰሰው ሰው ለክሱ የሚሰጠው መልስ አፖሎጂያ ይባላል። የዚህ የዕቅበተ እምነት ወይም የአፖሎጂያ መነሻ ይሄ ነው። በዚህ መነሻነት በቃልም በጽሁፍም ሃይማኖትን ከኑፋቄ መከላከል ወይም ደግሞ መጠበቅ ዕቅበተ እምነት ወይም አፖሎጀቲክስ፣ ዕቅበተ እምነት ወይም አፖሎጀቲክስ ተብሏል ማለት መነሻው ይሄ ነው። ስለዚህ ዕቅበተ እምነት ስንል ሃይማኖትን ለማጽናት የሚደረግ የመከላከል ስራ ነው። ሃይማኖትን ለማጽናት የሚደረግ የመከላከል ስራ ነው። በሌላ በኩል ዕቅበተ እምነት እምነትን መጠበቅ ማለት ሲሆን የሚጠበቀው ከኢአማንያን እና ከከሃዲያን ትምህርት፣ ከመናፍቃን ቅሰጣ፣ ከዓለም ፍልስፍና፣ ከዓለማዊ አስተሳሰብ ወይም ሴኩላሪዝም የሚባለው ከግለሰባዊ ፍላጎትና ጥርጣሬ ከነዚህ ሁሉ መጠበቅ ያስፈልጋል። ግለሰባዊ የሆኑ መነሻቸው መጽሐፍ ቅዱስ ያደረጉ ግን የግለሰብ ሀሳብ የተጨመረባቸው ብዙ ሰዎችን ከእምነት የሚያወጡ አስተሳሰቦች አሉ። በአብዛኛው ከውጭ
የምንሰማቸው ወደኛ ቤት ግቡ የሚለው ጥሪ መነሻው መጽሐፍ ቅዱስ ይምሰል እንጂ ግለሰባዊ አስተሳሰብ ነው። ምክንያቱም መጽሐፍ ቅዱስን ያስተማሩን የተረጎሙልን አባቶች ከሚሉት ከመጽሐፍ ቅዱስ ሐሳብ በእጅጉ የወጣ ግለሰባዊ ፍልስፍና የተጫነው ሆኖ እናገኘዋለን። ከነዚህ ሁሉ እምነትን መጠበቅ ያስፈልጋል ማለት ነው። እንግዲህ የመጀመሪያው ዕቅበተ እምነት የሚባለው ከሐዋርያት ዘመን ጀምሮ ጣዖትን ያመልኩ ከነበሩ ካህናተ ጣዖት ጋር በመከራከር ወደ ክርስትናው እንዲመጡ የተደረገበት ሲሆን እንግዲህ ዋናው የዕቅበተ እምነት ዘመን የሚባለው ሁለተኛው መቶ ክፍለ ዘመን ነው። እንግዲህ ክርስቲያናዊ ዕቅበተ እምነት በዘመነ ሐዋርያት ምን ይመስል ነበር ስንል ሐዋርያት መንፈስ ቅዱስን በተቀበሉበት ዕለት ቅዱስ ጴጥሮስ ሲያስተምር ያስተማረበት መንገድ አንዱ የዕቅበተ እምነት መንገድ እንደሆነ ሊጠቀስ ይችላል። ምክንያቱም በመንፈስ ቅዱስ ተሞልተው ሐዋርያት ሲናገሩ በሀገሩ ሁሉ ቋንቋ ሲናገሩ ሰክረዋል ብለው የነቀፏቸው ነበሩ። እንዴት በዚህ ሰዓት በጠዋት ጉሽ ጠላ ይጠጣሉ ብለው ባላወቁት በሐዋርያት ላይ የተናገሩ ነበሩ። ቅዱስ ጴጥሮስ ግን እንደዚህ አለ፣ ቃሎችን አድምጡ፣ እናንተ እንደመሰላችሁ እነዚህ በጉሽ ወይን ጠጅ የሰከሩ አይደሉም። ለዚህ ነገር እኛ ምስክሮች ነን። ሰክረን አይደለም፣ የምንናገረው በመንፈስ ቅዱስ ሙላት ነው። የምንናገረው መንፈስ ቅዱስ የገለጠልን ነው። ይህ ስብከታችን፣ ይህ ጩኸታችን ሁሉ በሚሰማው ቋንቋ መናገራችን የመንፈስ ቅዱስ ሥራ እንጂ የስካር ውጤት አይደለም ብሎ ተከላክሏል ማለት ነው። በተሳሳተ መልኩ ያንን የተናገሩ ሰዎችን አስተካክሏል። ተመለሱ፣ ትክክል አይደላችሁም ብሏል። ብዙዎችም በዕለቱ እንዲያምኑ የቅዱስ ጴጥሮስ ስብከት ምክንያት ሆኗል። ስለዚህ ዕቅበተ እምነት ሰው በተሳሳተ መንገድ እምነታችንን ስርዓታችንን ሲነቅፍ አይ ትክክል አይደለም፣ የስርዓታችን መሰረት መጽሐፍ ቅዱስ ነው፣ ሃይማኖታችን መጽሐፍ ቅዱሳዊ ነው ብሎ ያንን መንገር በቃልም በመጽሐፍም ያንን መናገር እምነትን መጠበቅ እንደሆነ መረዳት ያስፈልጋል። ቅዱስ እስጢፋኖስም እንደዚሁ እምነቱን ሲከላከል እናየዋለን። ምክንያቱም እሱ ያላደረገውን እሱ ያልተናገረውን ሰምተናል ብለው በውሸት በምኩራብ የነበሩ በሙሴና በእግዚአብሔር ላይ የስድብን ነገር ሲናገር ሰምተነዋል ብለው በሐሰት ስለሱ ተናግረው ነበር። እሱ ግን እናንተ አንገተ ደንዳኖች፣ ልባችሁና ጆሮአችሁ ያልተገረዘ ሁልጊዜ መንፈስ ቅዱስን ትቃወማላችሁ፣ እነሆ ሰማያት ተከፈቱ የሰው ልጅም በእግዚአብሔር ቀኝ ተቀምጦ አየዋለሁ ብሎ ተናግሯል። የሐዋርያት ሥራ ምዕራፍ 7 ቁጥር 51 ላይ ያየውን የተገለጠለትን በድፍረት በሚወግሩት ፊት ድንጋይ በጨበጡ ይህ መናገሩ ክርስቶስን በአብ ቀኝ አየዋለሁ ብሎ መመስከሩ ሞት እንደሚያስከትል እያወቀ እስከ ሞት ድረስ በመታመን እምነቱን ሲከላከል ሲሰብክ እናገኘዋለን። ሐዋርያው ቅዱስ ጳውሎስም በተከሰሰ ጊዜ በአግሪጳ ፊት እንዲህ ብሎ መልሶለታል። ንጉሥ አግሪጳ ሆይ የአይሁድን ሥርዓት ክርክርንም ሁሉ አጥብቀህ ታውቃለህ። ከአይሁድ በተከሰስኩበት ነገር ሁሉ ዛሬ በፊት እንደሚገባ ስለምመልስ በትዕግስት ሰማይን ዘንድ እለምንሃለሁ። ከሰማይ የታየኝ ራእይ እምቢ ልል አልችልም። ምንም ብከሰስ ብታሰር ከሰማይ የታየኝን ራእይ እምቢ ልል አልችልም። ስለ ሃይማኖቴ እመሰክራለሁ ብሏል። ስለዚህ ስለ ሃይማኖቱ ተከሶ በቀረበም ጊዜ መስክሯል። ስለዚህ ሃይማኖትን መከላከል እምነትን መጠበቅ ማለት እንዲህ ባለ አስቸጋሪ ጊዜ መናገራችን መታሰርን የሚያስከትል ቢሆን እንኳን
መናገራችን በድንጋይ የሚያስወግር ቢሆን እንኳን ስለ ሃይማኖት መመስከር፣ ስለ ሃይማኖት መከላከል፣ እምነታችንን መከላከል ይሄ ነው ዕቅበተ እምነት የምንለው። እንግዲህ በሐዋርያውያን አበው ዘመንም ይሄ ዕቅበተ እምነት በሰፊው ተደርጓል። በዚህ ዘመን የነበሩ እነ ቀለሜንጦስ ዘሮም ከ35 እስከ 99 ዓመተ ምህረት የነበረ የቤተክርስቲያን አባት ነው። የሐዋርያት ተከታይ ነው። ቁጥሩ ከሐዋርያነ አበው ነው። እንደዚሁም በዚህ ዘመን አግናጢዮስ ምጥው ለአንበሳ ወይም ለባሴ እግዚአብሔር የሚባለው የአንጾኪያው አባት ከ35 እስከ 110 ዓመተ ምህረት ድረስ የነበረ ነው። ቅዱስ ፖሊካርፐስ በራዕየ ዮሐንስ ስለሱ ተነግሯል። የሰምርኔስ ቤተክርስቲያን አለቃ እንደሆነ በራዕየ ዮሐንስ ምዕራፍ 2 ላይ ቁጥር 8 ላይ ተነግሯል። መከራም ሊገጥመው እንደሚችል አስቀድሞ በዚሁ ተነግሮ ነበረ። ወኩን መሃይም መስከረ ሞት፣ እስከ ሞት ድረስ የታመንኩን ወውበካ አክሊለ ሕይወት፣ የሕይወትንም አክሊል እሰጥሃለሁ። የትፍራ ምንተኒ በእንተ ዘወሀበከ ዘሃለወከትህ፣ ስለሚገጥምህ መከራ ምንም አትፍራ ተብሎ አስቀድሞ የተነገረው ኋላም ሳይፈራ የመሰከረ በሰማዕትነት ያረፈ ታላቅ የክርስቲያናችን አባት ነው። በረከቱ ለሁላችንም ይድረሰን። እነዚህ አባቶች ሐዋርያውያን የሚባሉ በአስፈሪዎች አላውያን ነገስታት ፊት ሃይማኖታቸውን የመሰከሩ ስለ ሃይማኖታቸው መስክረው በሰማዕትነት ያረፉ አባቶች ናቸው። እነ አግናጢዮስ ለአንበሳ ተሰጥተው፣ እነ ቅዱስ ፖሊካርፐስ በእሳት ተቃጥለው በጦር ተወግተው የሞቱ ናቸው። በረከታቸው ትድረሰን በእውነት። እነዚህ ሁሉ አባቶች መከራ የደረሰባቸው ሃይማኖትን በመጠበቅ ነው። ሃይማኖታቸውን ለመጠበቅ፣ ሃይማኖታቸውን ለመመስከር ባደረጉት ተጋድሎ ምክንያት እንደሆነ መረዳት ያስፈልጋል። ወደ ሁለተኛው ክፍለ ዘመን ስንመጣ በዚህ በዕቅበተ እምነት ዘመን በቃልም እንደዚሁም ደግሞ በጽሁፎች ስለ ሃይማኖት በሰፊው የተመሰከረበት፣ በተለይም ከራሶች አካባቢ ይመጡ የነበሩ ለቤተ ክርስቲያን ተቃራኒ የሆኑ ትምህርቶች በጽሁፍ እንደዚሁም ደግሞ በቃልም የተመለሰበት ዘመን ነው። በዚህ ዘመን ከተገኙ ስለ ዕቅበተ እምነት ከተጻፉ ጽሁፎች መካከል ትምህርተ ጴጥሮስ የሚባለው አንዱ ነው። ትምህርተ ጴጥሮስ ይባላል። ይህ በቅዱስ ጴጥሮስ ስም ተጽፎ የሚገኝ ጽሁፍ ነው። ይህ ጥንታዊ የዕቅበተ እምነት መጽሐፍ ነው ይሉታል። ቀለሜንጦስ በትምህርተ ሐዋርያት ጠቅሶታል። ይህንን መጽሐፍ ትምህርተ ጴጥሮስ ወይም ስብከተ ጴጥሮስ ይባላል። ይህ ጥንታዊ የዕቅበተ እምነት መጽሐፍ እንደሆነ ይነገራል። በዘመነ ሐዋርያትም በሐዋርያውያን አበው ዘመንም እንደዚሁም ደግሞ የቤተ ክርስቲያን ጠበቆች በሚባሉ አባቶች ዘመንም በየዘመኑ ዕቅበተ እምነት እንደነበረ፣ እምነትን የመጠበቅ እምነትን የመከላከል ስራ እንደነበረ እነ ሰማዕቱ ጀስቲንም ከነዚህ አባቶች ውስጥ እንደሆኑ ታሪክ ይነግረናል ማለት ነው። እንግዲህ ይህንን አመጣጡን በተወሰነ መልኩ በእነዚህ ካየን የዕቅበተ እምነት ስልቶች ምን ይመስላሉ የሚለውን ነገር አይተን ወደሚቀጥለው እንሄዳለን። እንግዲህ ስልቶቹ መሰረታዊ ዕቅበተ እምነትና ታሪካዊ ዕቅበተ እምነት በማለት በሁለት የሚከፈሉ ናቸው። መሰረታዊ ዕቅበተ እምነት የምንለው ልዑል እግዚአብሔር ከዓለም በፊት እስከ ዘላለም በአንድነቱ በሦስትነቱ በመለኮቱ በመንግስቱ ይኖራል የሚለውና ከሦስቱ አካላት አንዱ አካል እግዚአብሔር ወልድ ዓለምን ለማዳን በሥጋ ተገለጠ፣ ስለኛ ሞተ፣ ሞታችንን ሞቶ ሕይወትን ሰጠን የሚለው በአጠቃላይ ስለ ነገረ ክርስቶስ የምንማርበት የዕቅበተ እምነት ስልት መሰረታዊ የምንለው አንድ ሰው ስለ ሀልዎተ እግዚአብሔር ሊያውቅ ይገባል። ስለ እግዚአብሔር አንድነትና ሦስትነት ሊረዳ ይገባል። ምስጢረ ሥላሴን ሊያውቅ ይገባል። ይሄ መሰረታዊ ነው። ሁለተኛው ከሦስቱ አካላት አንዱ አካል እግዚአብሔር ወልድ ሰው ሆነ፣ በሥጋ ተገለጠ የሚለውን ማወቅ መቻል አለበት። ይህን ካላወቀ
ዕቅበተ እምነት ትርጉም አይኖረውም ማለት ነው። የምናምነው ይሄ ስለሆነ መሰረታዊ ይሄ ነው። መጀመሪያው ስለ እግዚአብሔር ማወቅ ነው። ስለ አንድነቱ፣ ስለ ሶስትነቱ፣ ስለ አምላክነቱ፣ ስለ ዘላለማዊነቱ ይህንን ማወቅ፣ ይህንን መረዳት ይሄ መሰረታዊው ነው። መሰረታዊው ነው። አዳም ሲወድቅ እግዚአብሔርን ሲያሳዝን ሲበድል የወደቀውን አዳም ሊያነሳ የሞተውን አዳም በሞቱ ሕይወት ሊሰጠው ሰው ሆነ፣ በስጋ ተገለጠ፣ ሞታችንን ሞቶ አዳነን ማለት ይሄ መሰረታዊው የዕቅበተ እምነት ስልት እንለዋለን። ሁለተኛው ታሪካዊው ነው። ስለ ክርስትና ታሪካዊ አጀማመር ማለትም የክርስትና ሃይማኖት ታሪካዊ ሃይማኖት መሆኑና የእግዚአብሔር የማዳን ስራው ድንገተኛ ሳይሆን ከኦሪተ ሙሴ እስከ ነቢያት የተሰበከ ለብዙ ዘመናት በተስፋ ሲጠበቅ የቆየ መሆኑን የምናስረዳበት መንገድ ነው። በስጋ ተገለጠ፣ ሰው ሆነ፣ ዓለምን አዳነ ስንል አስቀድሞ ሰው ስለመሆኑ ነቢያት ተናግረው በተስፋ ሲጠበቅ ቆይቶ ትንቢት ተነግሮለት በተነገረው ትንቢት መሰረት ሲጠበቅ በቆየው ተስፋ መሰረት ሰው የሆነ በቀጠረው ጊዜ 5500 ዘመን ሲፈጸም በስጋ የተገለጠ እንጂ ዝም ብሎ ድንገት የሆነ እንዳልሆነ ይህንን የምናስረዳበት መንገድ ስልት ታሪካዊ ዕቅበተ እምነት እንለዋለን። እንግዲህ የዕቅበተ እምነት ዓላማው ምንድን ነው ነው ማለት ነው። የዕቅበተ እምነት ዓላማው የመጀመሪያው ማጽናት ነው። አስተምሮ አግባብቶ ያመኑ ክርስቲያኖች እንዲጸኑ ማድረግ ማግባባት ልንለው እንችላለን። አሁን እናንተ ያመናችሁ ናችሁ፣ ክርስቲያኖች ናችሁ፣ በ40 በ80 ቀን የተጠመቃችሁ ክርስቲያኖች ኦርቶዶክሳውያን ናችሁ። መጽናት ግን ይጠበቅባችኋል። በወንጌል እንደተነገረው ከላይ የሚመጣ ዝናብ አለ፣ ከጎን የሚነፍስ ነፋስ አለ፣ ከታች ከስር መሰረታችን ሊነቅለን የመጣ ደግሞ ጎርፍ አለ። ይህንን ተቋቁሞ ጸንቶ መቆም ያስፈልጋል። በአለት ላይ መመስረት፣ በአለት ላይ መታነጽ ያስፈልጋል። ተነቅለን እንዳንወድቅ እንዳንፈርስ መሰረታችን የጸና እንዲሆን እንድንጸና ይሄ ያስፈልገናል ማለት ነው። ዕቅበተ እምነት ዓላማው ማጽናት ነው። የመጀመሪያው ጉዳይ ማጽናት ነው። ሁለተኛው ጉዳይ ደግሞ መመስከር ነው። ስንመሰክር ሌሎች ስለሚመጡ የጠፉ ስለ መጽሐፍ ቅዱስ በቂ ግንዛቤ የሌላቸው ስለ ክርስቶስ አዳኝነት በሚገባ ያልተረዱ ኦርቶዶክሳዊት ቤተክርስቲያንን በሚገባ ያላወቋት ያልተረዷት ሰዎች በመመስከራችን ምክንያት ክርስትናን ሊቀበሉ ወደ ክርስትና ሊመጡ ይችላሉ። ስለዚህ መመስከር አንዱ የዕቅበተ እምነት ዓላማ ነው። ዕቅበተ እምነት ያለንን ይዞ መቆየት ብቻ አይደለም፣ መስክሮ ወደዚህ መንጋ እንዲጨመሩ ማድረግ፣ ነፍሳት ወደዚህ መንጋ እንዲቀላቀሉ ማድረግ አንዱ ዓላማው ነው። ሌላው መከላከል፣ ጥቃት ስለሚኖር ዕቅበተ እምነት የምንከላከልበት ነው። እንግዲህ አሁን በውጭ የምንሰማው ብዙ ድምፅ አለ አይደል? ድምፁ በቀጥታ ቤተክርስቲያንን የሚያጠቃ ነው። እምነትን ሽፋን አድርጎ ሊመጣ ይችላል። ርዕዮተ ዓለምን ሽፋን አድርጎ ሊመጣ ይችላል። በተለያየ መልኩ ሊመጣ ይችላል። አቅጣጫው ወደ ቤተ ክርስቲያን እንደሆነ ካወቅን፣ ሰይፉ ወደ ቤተ ክርስቲያን የተመዘዘ ቀስቱ ወደ ቤተ ክርስቲያን የተወረወረ እንደሆነ ካወቅን ያንን መከላከል ያስፈልጋል። በሚገባው መከላከል፣ በሁሉም በኩል ዝግጁ ሆኖ ማለት ነው። ፖለቲካዊ፣ ኢኮኖሚያዊ፣ ሃይማኖታዊ መስሎ ሊመጣ ይችላል። ግን ስናየው የማጥቃት ከሆነ እምነትን
መከላከል ያስፈልጋል። እንደ አመጣጡ መከላከል፣ ይሄ ተጋድሎ ነው። ምክንያቱም አንዱ የክርስትናውም ዓላማ መጋደል ስለሆነ ያንን መከላከል ነው ዕቅበተ እምነት የምንለው። ዓላማው ይሄ ነው። ወዳጆች ሆይ ይላል ይሁዳ በመልእክቱ ላይ 1:3 ላይ ወዳጆች ሆይ ስለምንካፈለው ስለ መዳናችን ልጽፍላችሁ እጅግ ተግቼ ሳለሁ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኋችሁ እጽፍላችሁ ዘንድ ግድ ሆነብኝ ይላል። ለቅዱሳን አንድ ጊዜ የተሰጠች ሃይማኖት አለች። ሌሎች ያችን መስለው ያቺ እውነተኛዋ አንድ ጊዜ ለቅዱሳን የተሰጠችዋ ሃይማኖትን ተቃውመው ተጋፍተው ሲመጡ መከላከል መጋደል ያስፈልጋል። በጦር በሰይፍ አይደለም፣ በሚገባ የእግዚአብሔርን ቃል ታጥቆ ይህንን መከላከል ያስፈልጋል። ስለዚህ አንዱ የዕቅበተ እምነት ዓላማ መከላከል እንደሆነ መረዳት ያስፈልጋል። የመጨረሻው የዕቅበተ እምነት መዳረሻ መለየት፣ እስከዚያ ይደርሳል። ለማጽናት እናስተምራለን፣ ለማምጣት እንመሰክራለን፣ ጥቃቱን ለመመከት በእግዚአብሔር ቃል እንከላከላለን። አስተምረነው መክረነው ፈጽሞ የማይመለስ ሲሆን ሌላውን እንዳይበክል ሌላውን ይዞ እንዳይጠፋ ከጠፋም እሱ ብቻው እንጂ ሌሎች የዋሃን ነፍሳትን ይዞ እንዳይጠፋ ይህን የመለየት ስራ ይሰራል። ይሄ በቤተ ክርስቲያን ታሪክ ተሰርቶ እንግዲህ ሶስቱ ዓለም አቀፍ ጉባኤዎች ተመክረው እንዲመለሱ ተነግሯቸው ከክህደታቸው መመለስ ያልቻሉ መናፍቃን የተለዩበት፣ ተወግዘው ከቤተ ክርስቲያን እንዲወጡ ከቤተ ክርስቲያን እንዲለዩ የተደረገበት ነው። ለምን? ውስጥ ከሆኑ የሚበከለው በእነሱ ሕመም የሚጠቃው የእነሱ ሕመም የሚተላለፍበት ጤናማ ሰው ስላለ ውስጥ ጤናማው እንዳይበከል የእነሱ በሽታ እንዳይተላለፍ ይቆረጣሉ። ማለት እንደ ጋንግሪን ከታች ይጀምራል። ከእግር ከፍ ሲል ወደ መግደል ስለሚያደርስ እታች እያለ ይቆረጣል። ስለዚህ እዛው ጋር በሽታው ተቆርጦ ይወድቃል። እንግዲህ ከመሞት ከታች ያለው አካላችን መቆረጡ ይሻላል በሚል ነው በሐኪሞች ይሄ ተወስኖ የሚደረግ። በክርስትናውም ይሄ ነው። ለማዳን ጥረት ይደረጋል፣ ለማትረፍ ጥረት ይደረጋል። የማይመለስ ሲሆን ይለያል። ዕቅበተ እምነት ይሄ ነው፣ ዓላማው ይሄ ነው። የማይመለሱ መናፍቃን ውስጥ ሆነው ሌሎችን እንዳያጠፉ ከቤተ ክርስቲያን እንዲለዩ ማድረግም አንዱ የዕቅበተ እምነት ዓላማ እንደሆነ መረዳት ያስፈልጋል። በዚህ በሮሜ መልእክት ሐዋርያው ቅዱስ ጳውሎስ እንደዚህ ይላል። ሮሜ 16:17 ላይ እናንተ የተማራችሁት ትምህርት ወይም እምነት የሚቃወሙትን መለያየትና ማሰናከያ የሚያደርጉትን ሰዎች እንድትመለከቱ እለምናችኋለሁ። ከነሱ ዘንድ ፈቀቅ በሉ። አሁን ፈቀቅ ማድረግ ነው። ምዕመናንን ከነሱ ለማራቅ ሲባል እነሱን ፈቀቅ እናደርጋለን። እኛ ከነሱ እንለያለን፣ እነሱን ከኛ እንዲለዩ እናደርጋለን ማለት ነው። ይህ ሃይማኖትን ለመጠበቅ ምዕመናንን በእምነት ለማጽናት የሚደረግ እንደሆነ ማወቅ መረዳት ያስፈልጋል። እንግዲህ የዕቅበተ እምነት አስፈላጊነት በመጽሐፍ ቅዱስ በብዙ የተነገረ ስለሆነ ሁሉን መጥቀስ አይቻልም። የተወሰኑትን ግን ማሳየት ይቻላል። አስፈላጊነት በአንደኛ የቅዱስ ጴጥሮስ መልእክት ምዕራፍ 3:5 ላይ በእምነታችሁ ስላለ ተስፋ ለሚጠይቋችሁ ሁሉ መልስ ሰጡ ዘንድ ሁልጊዜ ተዘጋጅታችሁ ኑሩ ይላል። መልስ ለመስጠት መከላከል ስለሚያስፈልገው ዕቅበተ እምነት ለምትጠየቁት ጥያቄ መልስ ለመስጠት ሁልጊዜ የተዘጋጃችሁ ሁኑ ይላል። ክርስቲያን መልስ መስጠት የሚችል ነው፣ መከላከል የሚችል ነው ማለት ነው። በእምነቱ ጥቃት ሲደርስበት አይደለም
እኔ የያዝኩት እውነት ነው ብሎ መናገር የሚችል መሆን መቻል አለበት። በራእይ ምዕራፍ 2 ቁጥር 25 ላይ ቆላስይስ 4:6 ላይ እስክመጣ ድረስ ያላችሁን ጠብቁ ተብሎ ተጽፏል። መጠበቅ ያስፈልጋል። እምነትን መጠበቅ እምነት ማለት መጠበቅ ስለሆነ ጠብቁ ስለተባል እንጠብቀዋለን እምነታችን። ስለዚህ ነው ምንድነው ስለ ሃይማኖት ይናል መናገር መጠበቅ ለምን አስፈለገ ሊሏችሁ ይችላሉ። መጽሐፍ ቅዱስ ግን ሃይማኖትን ስለመጠበቅ ይነግረናል። ያላችሁን ጠብቁ፣ ያለን ሃይማኖታችንን ነው እንጠብቀዋለን። እንደዚሁም በማቴዎስ ወንጌል ምዕራፍ 7 ላይ የበግ ለምድ ለብሰው ከሚመጡባችሁ ነጣቂ ተኩላዎች ተጠበቁ ይላል። ተጠበቁ፣ ይሄ ዕቅበተ እምነት ነው። እነዚያ ተኩላዎች ናቸው፣ ይበሏቸዋል፣ ከመንጋው ይለዩአቸዋል። ስለዚህ ከእነሱ ተጠበቁ፣ ይሄ ዕቅበተ እምነት ነው። ሁለተኛ ጴጥሮስ ምዕራፍ 5 ቁጥር 1 ላይ በእናንተ ዘንድ ያለውን የእግዚአብሔር መንጋ ጠብቁ ተብሏል። ዕቅበተ እምነት ነው። መንጋውን መጠበቅ፣ ያለውን ማጽናት፣ እንዳይወጣ ማድረግ አስቀድመን እንዳየነው ይህ ዕቅበተ እምነት ነው። በዮሐንስ ወንጌል ምዕራፍ 1 ቁጥር 4 ላይ ከእኔ የሰማችሁትን አብ የሰጠውን የተስፋ ቃል ወይም እምነትን ጠብቁ ተብለናልና መጠበቅ ያስፈልጋል። ፈተናው ቢመጣ፣ ጎርፉ፣ ነፋሱ፣ ዝናቡን ቢመጣ ጸንቶ መቆም፣ ሃይማኖታችንን መጠበቅ፣ በሚነፍሰው ነፋስ አለመወዝወዝ፣ አለመውደቅ፣ ጸንቶ መቆም ከኛ ይጠበቃል። ምክንያቱም መሰረታችን አለት ነው፣ እሱም ክርስቶስ ነው። እሱም ክርስቶስ ነው። የቤተ ክርስቲያናችን የኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን መሰረቷ ራሷን አለቱ ክርስቶስ ነው። በዚህ አለት ላይ የተመሰረተ ሰው በሚመጣ ጎርፍ፣ በሚመጣ ነፋስ በቀላሉ የሚወድቅ በቀላሉ የሚታወቅ ሊሆን አይገባውም። በአለት ላይ ስለተመሰረተ ማለት ነው። በገዛ ደግሞ የዋጃትን የእግዚአብሔርን ቤተክርስቲያን ወይም ምእመናን ተጠብቁ ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ወይም ቀሳውስት ዲያቆናት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ ተብሏል። ስለዚህ መንጋውን መጠበቅ በመጽሐፍ ቅዱስ የታዘዘ ነው ማለት ነው። ስለዚህ ሃይማኖትን መጠበቅ፣ ቤተክርስቲያንን መጠበቅ፣ ይህንን አንድነት፣ ይህንን ህብረት፣ ይህንን የእግዚአብሔር መንጋ መጠበቅ የዚህ የዕቅበተ እምነት ዋነኛው ዓላማ እንደሆነ ማወቅ መረዳት ያስፈልጋል ማለት ነው። እንግዲህ ወደ ማጠቃለሉ ስንሄድ ዕቅበተ እምነት ምን ይፈልጋል ወደሚለው እንሄዳለን። ዕቅበተ እምነት ምን ይፈልጋል ስንል ዕቅበተ እምነት የዕቅበተ እምነት ዓላማ በአግባቡ መረዳት ያስፈልጋል። ፊት ዓላማውን ነግራቸዋለሁ ምን ማድረግ እንደሆነ። ዕቅበተ እምነት ማጽናት፣ መመስከር፣ የጠፉትን ማምጣት እንደሆነ በስተመጨረሻም ደግሞ እስከ መለየትም እንደሚደርስ ተነጋግረናል። መከላከልም እንደሆነ በእነዚህ ዓላማዎች ገልጸን አስቀድሞ ተነጋግረናል። ይህንን ዓላማ በአግባቡ መረዳት ያስፈልጋል። ዕቅበተ እምነት በክርክር የማሸነፍ ጉዳይ እንደሆነ ተደርጎ ሊወሰድ አይገባም። መከላከል ብቻ በክርክር ማሸነፍ ብቻ አይደለም። መጠበቅም ነው፣ መመስከርም ነው። ነፍሳትን የመማረክ ስራም ነው ማለት ነው። ይህንን በአግባቡ መረዳት ያስፈልጋል። ሌላው የቤተ ክርስቲያን ፈተናዎችን በአግባቡ መረዳት ያስፈልጋል። የቤተ ክርስቲያን ፈተናዎችን ካልተረዳን ዕቅበተ እምነት በጣም ከባድ ነው የሚሆነው። ሳይረዱ ምኑን ይጠብቁታል? መጀመሪያ ፈተናዎችን ማወቅ ያስፈልጋል። ፈተናዎችን መረዳት ያስፈልጋል። መጽሐፍ ቅዱስን አውቄያለሁ፣ መጽሐፍ ቅዱስን ተረድቻለሁ ብሎ ቤተ ክርስቲያንን ግን ካላወቃት ያሉ ፈተናዎች ምን እንደሆኑ፣ ተግዳሮቶቿ ምን እንደሆኑ በሚገባ ካለየ ቤተ ክርስቲያንን በአግባቡ መጠበቅ አይችልም። ቤተ ክርስቲያንን መጠበቅ እንችል ዘንድ ፈተናዎቿ ከጥንት ጀምሮ እስካሁን ያለ እንግዲህ በመጀመሪያው የነበረው ፈተና በአይሁድ ዘንድ የሚመጣ ነበር። ወንጌል ያለ ኦሪት አያድንም፣ ጥምቀት ያለ ግዝረት አይሆንም የሚል ነበር። በኢየሩሳሌም ጉባኤ እስኪሰራለት ድረስ ማለት ነው ፈተና ነበር። ሁልጊዜ ለክርስትና ፈተና ሆነው ነው የቆዩት። ክርስቶስን ከመስቀል ጀምሮ ሐዋርያትን እስከ ማሳደድ ድረስ ከቤተ አይሁድ የሚመጣ በቀራንዮ የጀመረ ፈተና የሚቆም አይደለም።
ይሄዳል እስከ መጨረሻ ቀን ድረስ ይሄድ። ይሄ ፈተና የነበረ ነው። ከዚያ በኋላ መንግስተ ሮም መጣ፣ ዘመነ ሰማዕታት መጣ። ክርስቲያኖች በመሆናቸው ብቻ ሰዎች የሚገደሉበት፣ ክርስቲያን መሆን ወንጀል የነበረበት ዘመን። ይህን ማወቅ ያስፈልጋል። ታሪካችን ካላወቅን የዛሬው ነገር እንግዳ ሊሆንብን ይችላል። እንዴት ሆነ ልንል እንችላለን። በሚሆነውም ነገር ልንታወቅ እንችላለን። በዘመነ ሰማዕታት ክርስቲያን መሆን አይቻልም። በሕግ ክርስቲያን የሆነ ሰው ይገደላል፣ ይሞታል፣ ለአናብስት ይሰጣል። ክርስቲያኖች በአውሬዎች በአናብስት ሲበሉ ሲቦጫጨቁ ለሌሎች መዝናኛ ነበር። አዎ ትግል እንደማየት፣ ነፃ ትግል እንደማየት ነበር። በስቴዲየም መካከል እነሱን እያታገሩ እነሱ ይስቁ ነበር። ያ ዘመን የመንግስተ ሮም ፈተና ቀላል አልነበረ። የሮም ቄሳሮች ፈተና ቀላል አልነበረም። ራሳቸውን እንደ አምላክ የሚቆሩ ቄሳሮች በቤተ ክርስቲያን ላይ ያጸኑት መከራ ቀላል አልነበረም። ያ መከራ ግን ቤተ ክርስቲያን አላጠፋትም። የበለጠ ቤተ ክርስቲያን አብሪ ኮከብ ሆና ለዓለም እንድታበራ አደረጓት እንጂ ሊያጠፋት አልቻሉም። ከዚያ በኋላ መናፍቃን ፈላስፋዎች መጥተዋል። አባቶቻችን ጉባኤ እየሰሩ ዓለም አቀፍ ጉባኤዎችን እያዘጋጁ እነዚያን በቃለ እግዚአብሔር መክተው እንዳይነሱ አድርገው አሸንፈዋቸው። አሁን ዛሬ ቅርጻቸው መልካቸው ቀያይረው የሚመጡ ምንፍቅና የሚመስሉ ጉዳዮች ጥንት መልስ የተሰጠባቸው ያለቁ ናቸው። እነዚያን ስለማናውቃቸው እኛ እንግዳ ትምህርት የመጣ ይመስለናል፣ አዲስ መናፍቅ የመጣ ይመስለናል እንጂ በዚያ ዘመን ተነስተው መልስ ተሰጥቶባቸው ያበቃ ጉዳይ ነው። ያንን በአግባቡ ማወቅ ያስፈልጋል። በዚያ ዘመን የነበረው የቤተክርስቲያን ፈተና ምን ነበር? አባቶቻችን ያንን ፈተና እንዴት አለፉት? ቤተክርስቲያንን እንዴት አጸኗት? እምነታቸውን እንዴት ጠበቁ? የሚለውን ነገር በአግባቡ ማወቅ መረዳት ያስፈልጋል። የአክራሪዎቹ ጉዳይ ዛሬ ጀምረ አይደለም። ታላላቅ የክርስትና ሀገሮች የጠፉት በዚህ መንገድ እና አንጾኪያ፣ እነ ቁስጥንጥንያ፣ እነ ሶሪያ፣ እነ ግብፅ በሀገራችን በ16ኛው ክፍለ ዘመን የተነሳው ግራኝ ቅርብ ጊዜ በጅጅጋ በሐረር በሻሸመኔ በሻሻ የሆነውን ነገር እናውቃለን። ጥንት የነበረ ነው፣ ዛሬም ይመጣል፣ ነገ መልኩን ቀይሮ ሊመጣ ይችላል። ስለዚህ በአግባቡ መዘጋጀት፣ ቤተክርስቲያንን ለመጠበቅ በሁሉም ነገር ዝግጁ መሆን ያስፈልጋል። ሰይፍ ላንመዝ እንችላለን፣ ጦር ላንሰብክ እንችላለን። ዝግጁዎች መሆን ግን ያስፈልጋል። ሰማዕት ለመሆን እኮ ዝግጅት ያስፈልጋል። ዝግጅት ያስፈልጋል። የመጣንበት መንገድ፣ የነበረብን ፈተና፣ ያንን ፈተና ያለፍንበትን መንገድ በሚገባ ማወቅ መረዳት ያስፈልጋል። ያንን ካልተረዳን ዛሬ የሚመጣውን ፈተና ለመቋቋም ይከብደናል። እንዳይከብደን የነበረውን የቤተ ክርስቲያን ፈተና ማወቅ፣ አሁን ያለውን ፈተና መረዳት፣ በዚህ ፈተና ውስጥ እምነቴን እንዴት እጠብቃለሁ፣ ቤተ ክርስቲያንን እንዴት ለትውልድ አስተላልፋለሁ ብሎ ማሰብ ያስፈልጋል። ፖለቲካዊ መልክ ይዞ ደግሞ በዘመናችን የመጣው አለ። ታውቁታላችሁ። ከደርግ ዘመነ መንግስት ጀምሮ ሰዎች በይፋ ቤተክርስቲያን እንዳይገቡ ባይከለከሉ ክርስቲያን የሆነ ሰው ላይ ተጽዕኖ ነበር። በተለይ በፖለቲካው ዘርፍ ያሉ አካላት ልጆቻቸውን ክርስትና ማስነሳት የማይችሉበት፣ ክርስቲያን መሆን የማይችሉበት፣ ክርስትናቸው በይፋ መግለጥ የማይችሉበት ዘመን ነበረ። የፋሽስታዊ የሚባለው ኮሙኒዝም ማለት በእኛ ዘንድ እንደውም ቀላል ሊሆን ይችላል። በሌሎች ዓለማት በምስራቃውያን ዘንድ በጣም ዋጋ የተከፈለበት ነው ያ ዘመን። ቤተክርስቲያን በጣም የተጎዳችበት፣ ክርስቲያኖች ብዙ መከራ የተቀበሉበት ዘመን ነው። መልኩን ቀያይሮ ሰይጣን ቤተክርስቲያንን በተለያየ መልኩ በየዘመኑ ይፈትናታል። አሁን ላይ ያለውን ፈተና በደንብ ማወቅ ያስፈልጋል። በተለይ ምዕራባዊ ጠባይ፣ ምዕራባዊ የሆነ ከእምነታችን ጋር የማይሄድ ከእምነት ብቻ ጋር አይደለም ከባህላችንም የወጣ ለክርስቲያኖች የማይመች በሳይንስና ቴክኖሎጂ ግን ተጭኖ እስከ ኪሳችን እስከ እጃችን እስከ ሞባይላችን የመጣ ብዙ ወጣቶችን እየማረከብን ያለ የዘመኑ ፈተና ነው። ይሄ ፈተና እንደሆነ ካልተረዳን ከዚህ መውጣት አንችልም። እጃችን ላይ ፈተና ይዘን እንደምንጓዝ ካላወቅን የሚመጣው ነገር ሁሉ ስልጣኔ መስሎ
ምክንያቱም በሳይንስና ቴክኖሎጂ ተጭኖ ስለሆነ የመጣው እሱ ያመጣው ነገር ሁሉ የስልጣኔ ምልክት መገለጫ መስሎ ከታየ መርጠን ለክርስትናችን ለእምነታችን መጠበቅ በምን መልኩ እንጠቀምበታለን ብለን የመጣውን ቴክኖሎጂ እኛ መሳሪያ አድርገን ካልተጠቀምንበት እንደ ጥንት አባቶቻችን ፍልስፍናውን መሳሪያ አድርገው ክርስትናን እንዳስተማሩበት ክርስትናን ለማስፋፋት ፍልስፍናን እንደ አንድ ጥሩ መሳሪያ እንደተጠቀሙበት ቴክኖሎጂው ዛሬ እምነትን ለመጠበቅ ሃይማኖትን ለማስፋፋት መሳሪያ አድርገን መጠቀም እንችላለን። በእጃችን አለ። ካልተጠቀምን የአባቶቻችን ልጆች አይደለም፣ ሰነፎች ነን ማለት ነው። ምክንያቱም በዘመኑ የነበረው ለክርስትና በጣም ተገዳዳሪ የነበረው ፍልስፍና መሳሪያ አድርገውታል፣ ባሪያ አድርገውታል ለክርስትና። ዛሬም ሳይንስና ቴክኖሎጂውን በአግባቡ ተጠቅሞ መሳሪያ ማድረግ የቤተ ክርስቲያንን ተልእኮ ለማስፈጸም እምነትን ለመጠበቅ ለዕቅበተ እምነት ዋነኛ መሳሪያ ማድረግ ይቻላል። ካልሆነ ግን መጥፊያችን ይሆናል። በዚያ ተጭኖ የሚመጣው ነገር ከሃይማኖታችን የሚለየን፣ ከታሪካችን የሚያፋታን፣ ከወጋችን፣ ከባህላችን፣ ከስርዓታችን የሚያወጣን በርካታ ነገር አለ። ምኑ ተዘርዝሮ ያልቃል። ስለዚህ ይህንን በደንብ መረዳት የዘመኑ ፈተና እንደሆነ አውቆ በዚህ ፈተና ውስጥ እንዴት ማለፍ እንዴት ቤተክርስቲያን መጠበቅ ይቻላል የሚለውን ነገር በሚገባ መረዳት። ሌላው እንግዲህ በትምህርታችን በኩል የሚመጣው እንግዲህ የጥንቱ ትምህርታችን ከቤተክርስቲያን ጋር በቀጥታ የተገናኘ ነበር። ያሁኑ እንግዲህ የዩኔስኮን ዓላማ ማስፈጸሚያ ነው ትምህርቱ። በፊት ግብረገብ ትምህርት የነበረበት ሰዎች ስነ ምግባር ተምረው ፈሪሃ እግዚአብሔር ኖሯቸው ለሀገርም ለቤተክርስቲያንም የተመቹ ሆነው የሚያድጉበት ነበር። ኦርቶዶክሳን ባይሆኑ እንኳን ግብረገብ ተምረው የወጡ ከሆነ ከቤተክርስቲያናችን ትምህርቶች ማለት ይሄ ቤተክርስቲያናችን ታስተምረው በነበረው የትምህርት ስርዓት ፊደል ቆጥረው የተማሩ አካላት ወጥተውም ለሀገር የሚበጁ ነበሩ። እምነቱ ሳይኖራቸው ነው፣ ስርዓት ያላቸው ነበሩ። ያ ከቤተክርስቲያን እንዲለይ ተደርጓል። ዛሬ ግብረ ገብነት ከትምህርት ስርዓታችን ወጥቶ ትምህርት አንዱ የምንፈራው ቦታ፣ ሰዎች ተበላሽተው እንዳይመጡ በጣም የምንሰጋበት ቦታ እስከ መሆን ድረስ ደርሶ ሰው በስጋት ነው እንግዲህ ትምህርት ቤት እየመረጠ የትኛውን የተሻለ እያለ በሙሉ እምነት ወደ ፈለገው ትምህርት ቤት ልጁን መላክ የማይችልበት የተቸገረበት ዘመን ላይ ደርሰናል። ይሄ በጣም ከባድ ነው። ይሄም ቤተክርስቲያኒቱ ይዛው የቆየችው ሰውን ሁሉ ሀገር ወዳድ፣ ሰው አክባሪ፣ ለሀገሩ ተቆርቋሪ አድርጋ ያስተማረችውን ቤተክርስቲያን ዓላማ ያደረገ እንደሆነ መረዳት ያስፈልጋል። የቀደሙ አባቶቻችን እምነትን ጠብቀው ለእኛ እንዳደረሱ እኛም በዘመናችን እምነታችንን ጠብቀን ለቀጣዩ ትውልድ እንድናስተላልፍ ነው ይሄ ሁሉ የምንናገረው። ስለዚህ ስንፍናን ከዛሬ ጀምሮ ማስወገድ፣ መማር፣ ማወቅ፣ ማንበብ እንደዚሁም ደግሞ በሕይወት የተማርነውን መኖር ከእያንዳንዳችን ይጠበቃል። እግዚአብሔር አምላክ ይርዳል። ሃይማኖታችንን ጠብቀን ቤተክርስቲያናችንን ጠብቀን በታሪክ የማንወቀስ በሚቀጥለው ትውልድ አባቶቻችን እምነታቸውን ስለጠበቁ ሃይማኖታቸውን ስለጠበቁ ይቺ ዕንቁ የሆነች መሰረቷ ክርስቶስ ራሷ ክርስቶስ የሆነላት ቤተክርስቲያን ወደኛ ዘመን ደርሳለች ብለው የሚያመሰግኑን እንሆናለን ማለት ነው። እንዲያመሰግኑን በዚያ ዘመን እኛ በሌለንበት ዘመን በታሪክ የማንወቀስ ሰዎች የምንመሰገን ሰዎች እንድንሆን ዛሬ ልንሰራ ይገባል። ሁላችን ሰርተን ሃይማኖታችንን ጠብቀን በታሪክ የማንወቀስ ሰዎች የአባቶቻችን ልጆች እንድንሆን አምላካችን በቸርነቱ ይርዳል። ያስተማረን አምላካችን ለስም አጠራሩ ክብር ምስጋና ይግባው። ስብሐት ለእግዚአብሔር።